ጤና ይስጥልን እንደምን ሰንብታችኋል? እኛም ቀናችንን ሰዓታችንን ጠብቀን በዛሬዋ ቀን ተገናኝተናል። ትንሱና ሮቤል እንዴት ናችሁ? ተመሰገነ እንዴት ነሽ? አለን እግዚአብሔር ይመስገን። በዓል እየደረሰ ሲመጣ እኮ እኔ በጣም የሚስማማኝ ጊዜ ነው የሚሆነው። ደስ ይለኛል። ለምን እንደሆነ አላውቅም። ምን ያስደስትሽ? ቫይቡ ደስ ይላል። በቃ በዓል ሲደርስ ይሄ ያለው ነገር ደስ ይላል። ግን እኛ ያቺ ያደግንባት የቄጠማው ምናምን ገና ነው። ግን አሁን ላይ ታየዋለሽ። አሁን ደግሞ ሞር ድምቀት የሆነው ሞል ላይ ያለው እንቅስቃሴ ምናምን ሙዚቃው አመት በዓል ይመስል ሁሉም ቦታ ስቴጂ የአመት በዓል ስሜት አለው። በጣም እሱ ደግሞ የበለጠ እንድንዘጋጅ ያደርገናል መሰለኝ። ቀኑን ያፈጥነዋል። ገና ሳምንቱ ቢቀረውም ግን ያ ስሜት ደስ ይላል በጣም። ዛሬ እንግዲህ በመላው የክርስትና እምነት ተከታዮች ዘንድ እየተከበረ የሚገኘው የሆሳና በዓል ጭምር ነውና እንኳን አደረሳችሁ ብለን ነው መጀመር የምንፈልገው። እንኳን አደረሳችሁ። እንኳን አብራ አደረሰን። ትንሱ እንኳን አደረሰ። ቀለበቱን ይዛችሁልኝ አልመጣችሁም ግን ለምንድን ነው? ትንሱም ይችል ይመስለኛል። እኔ እንኳን አልችልም። ይሄ የሚሰራው እና ምንም አልችልም። እኔ ግንባር ላይ የሚታሰረው ነው እንጂ የሚከብደኝ የሚገርም ነገር ቀለበቱን በጣም ከሚያስደስተኝ ነገር እሱ መስራት። ሆሳና ብዙ የሚታወስ ነገር አለው አይደል? ደስ ይላል። ሰው አንድነቱ መንገድ ላይ ሲሄድ ጠዋት ያለው ፊሊንግ ምናምን በጣም ደስ ይላል የሆሳና በዓልና ዛሬ እንግዲህ በደማቁ ሁኔታ እየተከበረ ነው የሚገኘው። ስለዚህ በድጋሚ እንኳን አደረሳችሁ። ከዛ ደግሞ መለስ ስንል ደግሞ ሰሞኑን ዓለማችን ላይ የተከሰተ የነዳጅ እጥረት አለና ያ ደግሞ ያው ለኛም አይቀርልንም ሁሉም ቦታ የመጣ ነገር ስለሆነና የተለያዩ አቅጣጫዎች ሲሰጡ ነበረ። ረጃጅም ሰልፎች እያየን ነበረ። ትንሽ ሳምንቱ ለስራ አዳጋች ደግሞ ካደረጉት ነገሮች ውስጥ አንዱ እሱ ነበረ። አሳስቦናል ሁላችንን እውነት ለመናገር። መኪና ፍሎውን አይተሻል? ቀንሷልና መጀመሪያ ቀን አላስተዋልኩትም ነበር። ሰኞ ያስተዋልኩት መቼ ነው? ማክሰኞ ሲመጣ ለካ አብዛኛው መኪና ሰልፍ ላይ ነው ያለው እና ከእለት እለት ደግሞ እየጨመረ ነው ሰልፍ ያለው። እሱ ብቻ መኪና መንገድ ላይ ራሱ የሚያድሩ መኪኖች ማታ ማምሽታ አይታቸው ከሆነ የሚያድሩ መኪኖች ሁሉ አሉ። እኔ ግን ምን አስባለሁ መሰለክ የሆነ መሀል መንገድ ላይ የሚመች በቂ ጥበቃ ያለበት ቦታ ላይ መኪና ታቆምና የተወሰነውን ወክ ማድረግ አንድም ለጤና ሁለትም ደግሞ ያው ያለውን ነገር በዛ መንገድ ይመስለኛል ማለፍ የምንችለው እና አይ ቲንክ አማራጭ መጠቀሙ ምንም ማድረግ ስለማይቻል መፍትሄው እሱ ይመስለኛል። እሱ እንዴት ነው ሳምንት ይጥሩ ነበር። አሳዘንከኝ እኮ ባለፈው እሳቱ ውሃው ሲዘንብበት አይተሻል? ሴዶ በጠረባ ላይ እንኳን ላይ ምን ተሰማ? ግን እሱ እንደዛ ሲያረክ ሴዶ እንትን ነው የሞራል እንዳሰሪ አይነት ነገር እና ያሰሪ አይነት ባህሪ ስላለው በቃ ሲያሰራኝ ነበር። እንደዛ አይነት ስሜት ነበር። ሲያስፈራራክ ነበር። እኔ ገና ከሰላምታችሁ ጀምሮ አለቀልህ ብዬ ነበር። እንደዛ ተቃጥሎ ደግሞ ውሃውን አይተሻል? ዘነበ። ደህና በምታዝናኑት ከያብጸጋ ጋር የነበራችሁ ጨዋታ ላይ እንዴ ሙሉ ባሊ እኮ ነው። ከስቱዲዮ እኮ ራቁታችን እንወጣ ነው። ይሄ ድራማው ላይ እንደነበረው የጥበብ ቦይፍሬንድ እንዲያራችሁ እንደወጣችሁ ሰምቻለሁ። አዎ በጣም ይቀዘቅዝ ነበር። ሙሉ ባሊ ነው የደረሰኝ። እኔም ደግሞ በአሁኑ እሑድ ግን ብዙ ሰው ጉዳት የደረሰበታል። አንተ አለ ያባችንን አይታል ላሰውን ጥፊ በጣም ብዙ ሰው የጠየቀኝ ያብጸጋ በጥፊ ስትመቹ የሆነት ነው ወይ ብሎኝ ሳላስበው ግን በጣም ደነገጥኩኝ። ከዛ በኋላ ለምን ይሄንን ብዙ ሰው ሲያገኝ ጠይቆኛል። በደንብ ነው እንደመታሹ ሲለኝ ሳላስበው ነው። ይሄ አንዳንዴ እኮ ድራማ ሲሰራ ስሜታዊ ትሆናለህ። ካራክተሩን ትላበስና ዳይሬክተራችን አክሽን ስትለን ብድግ አልኩኝና ጮልኩት። በጣም ረጅም ሰዓት ወስዶበት ነበር። በጣም ነበር ይቀላ ማለት ነው። ደግሞ የእውነት ጆሮ ግንዱን ያገኘሁት። አዎ ከዛ በተረፈ ደግሞ ያው ስለ ሳምንቶቻችን ስናወራ መዘንጋት የሌለብን ደግሞ የቤተሰብ ጨዋታ በጣም በጉጉት እየተጠበቀ ነው። ማን ነው የቤተሰብ ጨዋታ የሚመራው የሚለውና ፕሮግራሙ ተጀምሯል። ከማክሰኞ ጀምሮ እየሄደ ነው ያለውና እናንተ ፕሮግራሞቹን እያያችሁ እናንተ የምትወዱት ለዚህ ፕሮግራም ደግሞ መጥቶ ቢሰራ እናየዋለን ያስደስተናል የምትሉትን እንድትመርጡም ጥሪ እናቀርባለን ማለት ነው። ለማንኛውም ያለፈው ሳምንት እኮ የተለያዩ ሽልማቶች አቅርበናል። እሱን ደግሞ በጉጉት እየጠበቁን ነው። የተለያዩ ሽልማቶች አሉ። ከፋሲካ ስጦታ ሽልማት ጀምሮ ለፋሲካ ዕለት ደግሞ የምትወጣዋ ኢቢኤስን የመሰለችው መኪናም የብዙ ሰው ልብ ሰቅላለች እውነት ለመናገርና አሁንም ቢሆን ስለ መኪናዋ ለመናገር የምንፈልገው ነገር ምንድነው? መኪናዋ ልክ የዛሬ ሳምንት በዕለተ ፋሲካ ለባለ እድለኛው ትሰጣለች ወይ ደግሞ ባለ እድለኛውን እናሳውቃለን። ግን ደግሞ ሰው መዘንጋት የሌለበት የመኪና ሽልማቱን የሚወስደው 7696 ኤም መኪና ብሎ የስልክ መልእክት የላከ ሰው ብቻ ነው። ከዛ ውጪ የፋሲካ ስጦታ ግን እነ ዶሮ እነ በግ እነ ጤፍ ግን እንዳሉ ናቸውና በዚህ ሳምንት የባለፈው ሳምንትም የዚህ ሳምንትም ተሸላሚዎችን ይዘንላቸው እንመጣለን። እውነት ነው። ዩቲዩብ ላይም በጣም ብዙ እንደዛ ብላችሁ የመለሳችሁ አላችሁ። ግን በዩቲዩብ ሳይሆን በቴክስት 7696 ኤም ብሎ መኪና ላለ ሰው እዛ ዕጣ ውስጥ ይሳተፋል ማለት ነው። እንግዲህ ብዙ ስጦታዎች አሉ ለፋሲካ የተዘጋጁና የዓመት በዓልም እየደረሰ ነው። ሞቅ እያለ ነው። የተለያዩ ዝግጅቶች አሉ።
እና እሱንም አስመልክተው እንግዲህ ብዙ ስጦታ የምንሰጣቸውም ሰዎች ይኖራል። እንግዲህ ባለፉት 2 ሳምንታት 10ሩን የባለፈው ሳምንት ተሸላሚዎች ከዩቲዩብም ከቴክስት ሜሴጅም እንግዲህ ስማቸውን እዚሁ ጠርተን ነበረ። በዚህኛው ሳምንት ግን የሚሸለሙትን አይተን ነው የምንመለሰው። በቀራንዮ ላይ ታየ። ስሜ ምህረት ካሳሁን ይባላል። የመጣሁት ከሐዋሳ ነው። 7696 ብዬ የፋሲካ ስጦታ ተሸላሚ ሆኛለሁ። መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። ወዳጅ ዘመዶቼ እንኳን ለፋሲካ በዓል አደረሳችሁ። ኢቢኤስ ቴሌቪዥን ማይ ነምበር 1 ቾይስ። ስሜ አዲሱ ብርሃን ይባላል። ጥያቄውን የመለሰችው ልጅ ሌኒ ብዙአየሁ ትባላለች። ከዲላ ነው። እኔ ተወካይ ነኝ። ለመቀበል የመጣሁት ሌኒ እንኳን ደስ ያለሽ። ያው በሰጠሽኝ አደራ ተቀብዬልሻለሁ። በጉ ምን እንደሚያክል በቃ ጎረቤት ምናምን እንዳይገዙሽ ንገሪያቸው። ሰፈራው በግ ዶሮ እንቁላልም አላት ቤዛም አለ መሰለኝ እዚያ ጋር ሁሉም ነገር ተረክቤያለሁ። እንግዲህ በርቺ ለማለት ነው። ቀጣይ መልሽና መኪናውን እሺ እንዳትረሺ። ሰርካለም ተገኝ ይባላል። የደብረ ብርሃን ከተማ ነዋሪ ነኝ። 7696 ኢን በማስቀደም የፋሲካ ስጦታ ብዬ የፋሲካ ስጦታ ተሸላሚ ሆኛለሁ። ኢቢኤስ ቴሌቪዥን አመሰግናለሁ። እንዲሁም ለቤተሰቦቼ ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እኔ የመጣው ከምዕራብ ሸዋ ዞን አዲስ ዓለም ስሜ እሼቱ አሰፋ ይባላለሁ። 7696 ላይ ኮሜንት አድርጌ ይኸው ተሸለምኩ ለፋሲካ። ይኸው በግም አለ፣ ጤፍ አለ፣ ዶሮ አለ። ይህንን ስለተሸለምኩ በጣም ደስ ስላለኝ ሁሉም ኢቢኤሶች እንኳን ደስ አላችሁ። ስሜ ሀና ብርሃኑ ይባላል። የመጣሁት ከአዳማ ነው። ስጦታውን ያሸነፈችው እናቴ ነች። ወርቅነሽ ባዴ ትባላለች። እናመሰግናለን ኢቢኤሶች። ስሜ ዳሪክ ስለሺ ይባላል። ዩቲዩብ ላይ ዳሪክ ስለሺ በሚል ዩዘር ኮሜንት አድርጌ ነበር። የዛ አሸናፊ ሆኛለሁ። እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ ክርስትና እምነት ተከታዮች። ልጆቼ ሊያና ናታንያ ወዳቸዋለሁ። ኪሩቤል እባላለሁ። የመጣሁት ከሳሪስ ነው። ዩቲዩብ ላይ ኮሜንት አድርጌ ነበር ተሸላሚ ሆንኩት። ብለውላችሁም መልካም በዓል። ኢቢኤስ አመሰግናለሁ። ስሜ ታደለች ደብሩ ይባላል። 7696 ላይ በተደጋጋሚ ሞክሬ አሁን ጥሩ ሽልማት አግኝቻለሁ። በግ፣ ዶሮ፣ ጤፍ ሁሉንም ተሸልሜያለሁ። ኢቢኤሶች አመሰግናለሁ። መልካም በዓል መላው የክርስትና እምነት ተከታዮች እንዲሁም ለቤተሰቦቼ መልካም በዓል ይሁን። ስሜ ተንቱ ታምራት ይባላል። የመጣሁት ከቦሌ አራብሳ ነው። ልጄ ናት ማለት ታምሳል ትባላለች። እሷ ናት የመለሰችው። እኔ ወላጅ እናቷ ነኝ። ኢቢኤስ ይሄን ስላደረገልኝ አመሰግናለሁ። ለዓመት በዓል ይሄንን ደስ እንዲለን ይሄንን ስላደረገልን በጣም በጣም እናመሰግናለን። ዋሌ ይባላለሁ። የኤልሻዳይ ተወካይ ነኝ። እሷ መምጣት ስላልቻለች 7696 ላይ መልሳ ነው። ኢቢኤሶች እንታዩትን ሽልማት ሰጥተውናል። እናመሰግናለን። ሁላችሁም ትመጣላችሁ፣ ትሸለማላችሁ። ማዕዛ እባላለሁ። የመጣሁት ከዚሁ ከመገናኛ ነው። 7696 ብዬ መልሼ ይህን የመሰለ ስጦታ ተሸልሜያለሁ። መልካም በዓል ይሁንላችሁ። እናመሰግናለን። ስሜ ጫኔ ብርሃኑ ይባላል። የመጣሁት ከጎፋ አካባቢ ነው፣ እዚሁ አዲስ አበባ። የተሸለምኩት በፋሲካ ስጦታ ኤስኤምኤስ በመላክ ነው። ስለዚህ ኢቢኤሶች በጣም እናመሰግናችኋለን። ሰላም ቢታንያስ ይባላለሁኝ። እሷ እናቴ ናት። ውቢት መኮንን ትባላለች። በኤስኤምኤስ የፋሲካ ስጦታ ብዬ ልኬ ተሸልሜ ነው። ኢቢኤሶችን በጣም አመሰግናለሁ። መልካም በዓል። ሰላም ኖቤል እባላለሁ። ከዚሁ ከአዲስ አበባ ነው የመጣሁት። እንግዲህ ኢቢኤስ ቲቪ በዓሉ ምክንያት በማድረግ የፋሲካ ስጦታ አዘጋጅቶልን ነበረ። ዩቲዩብ ላይ ናባሊክስ በሚል ዩዘር ኔም የፋሲካ ስጦታ ብዬ ኮሜንት አድርጌ ሽልማቴን ወስጃለሁ። እንግዲህ ኢቢኤስ ቲቪ ፕሮግራም ስላዘጋጀልን እንዲሁም ደግሞ ስለሸለመን ቃሉን ጠብቆ በጣም እናመሰግናለን። ለኢቢኤስ ክሩ እንዲሁም ለመላ ኢትዮጵያዊ እንኳን ለፋሲካ በዓል አደረሳችሁ ማለት ነው። በጣም ነው ደስ የሚለው። ለበዓል እንደዚህ ህይወትን የሚያቀል ሽልማት ደግሞ ሲመጣ ምን ነው እኔም ባረገኝ ያስብላል። አዎ ያው ስጦታ ማለት አመት በዓልም ነው እየደረሰም ነው። ስለዚህ እኔም ቢደርሰኝ ያስብላል እኮ እንዳሉት ስጦታዎች። ደስታቸው ደግሞ የሚጋባ ነበር። በጣም የሚጋባ። እኔ አሁን በጉን ሲወስዱት ትዝ ያለኝ አባቴ በጣም የሚጨንቀው ፓርት በዓል ሲመጣ ይሄ ግፊያው በግ ተራ ሄዶ መግዛቱ ምናምን እሱን ሀስር ራሱ ቀርቶ አይተሻል። ፓኬጅ ካልሆነ እኮ ለዶሮ ለብቻ ሌላ ቦታ ትሄዳለህ፣ ለጤፉ ለብቻ ወፍጮ ቤት መሄድ ይጠበቅብሃል፣ ለበግ እንደዛ ለብቻው እና እንደዚህ ቀለል ብሎ ግን አንድ ላይ ሲመጣ ከዛ ደግሞ በሽልማት ከኪስ ምንም ሳታወጣ መሸለም ደግሞ ቀላል ነገር አይደለም እና እንኳን ደስ አላችሁ። አመት አመት ያደርሰን ነው የምንለው።
ሮቢ ካነሳው ሀሳብ ግን አንዳንድ ሰዎች ገበያ ወተን መግዛት የሚችሉ ሰዎች አሉ። ማለት መግዛት ራሱን የቻለ እንትን አለው፣ ራሱን የቻለ ሂደት ጎበዝ መሆን አለብህ። እውነትህን ነው። በደንብ መከራከር የሚችሉ መጠየቅ የሚችሉ ሰዎች አሉ። ከዛ በጉን ደግሞ የሆነ ነቅነቅ አድርገው አይደል ሲገዛ እንዴት ነው ይሄ ከኋላ የሚጨበጠው ፓርት ምንድን ነው? ትንሱ ትችልበታለህ አንተ? የሆነ አንተ የጥርሱን ነው የምትችለው። ወጣት ነው ወይስ እድሜው ትልቅ ነው የሚለው የሸረፈ ነው። የትኛው ጋር ነው ትንሱ ያንተ? ማለት በግ ብቻ እኮ አይደለም፣ የተለያዩ ሁሉንም ነገሮች ለምሳሌ ሽንኩርትም ሊሆን ይችላል። ምንም ተከራክሮ መግዛት ገበያ ብዙ የሚያውቁ ሰዎች አሉ። ራሱን የቻለ ነገር አለው ብዬ አስባለሁ። ግን ቆንጆ እኔ አጋዛለሁ እንቁላል ትችላለህ? አንተ የበግ ጥርስ ታይልኛል። ለፀሐይ ቅርብ የሆኑ ሰዎች እንቁላል ቁመት ላይ ልትሄድ ነው። ከዛ በሮቤል ቁመት ላይ እጁን ዘርግቶ ወደ ሰማይ ሲያየው አስበኸዋል? ከፀሐዩ ጋር ተጠብሶ ነው የሚደርሰው። ለምን መሰለህ? ይሄኛው ሊፈለፈል ነበር ምናምን ማለት ሁሉ የምትጀምር ነው የሚመስለኝ ሳስበው። እና ይህን ሁሉ ነገር ያቀለለ ሽልማት ነበር የእውነት ለመናገር። በጣም ነው ደስ ያለ ለተሸላሚዎች ደግሞ የሰዎቹም ደስታ በጣም ደስ የሚል ነበር፣ ይጋባ ነበር። በጣም ደስ ብሎናል እኛም እኛም ለእናንተ በጣም ደስ ብሎናል። አሁን ደግሞ በትልቁ የሚጠብቀው የመኪናው ሽልማት ለበዓል ቀን እናንተን እየጠበቀ ነው። እሱ ደግሞ እኔ ለማን እንደሚወጣ ለማየት ቸኩያለሁ። እኔም በጣም የተለያዩ የፋሲካ ፕሮግራሞችም ይኖራሉ። የተዘጋጁ ብዙ ፕሮግራሞች ይኖሩናል። ድምቅ ያሉ ፕሮግራሞች ይኖሩናል። በዛም መሀል ደግሞ መኪናዋም ትኖራለች። የትኛው ሰዓት ላይ እንደሚሆን አናቅም። ግን ያው የሞከርን ሰዓቱን እየጠበቅን እየበላን እየጠጣን እንግዲህ እድለኛውን እንሸልማለን ማለት ነው። ፕሮግራሞቻችን በጣም የሚያዝናኑ የምትደሰቱባቸው፣ ቁም ነገሩ መስጠቱ ሁሉም ነገር የተሟላ ስለሆነ እናንተ በፕሮግራሞቻችን እየተዝናናችሁ ሪሞት ኮንትሮላችሁን እንደያዛችሁ የፋሲካ ዕለት የመኪናዋን ተሸላሚ አብረን የምናይ ነው የሚሆነው። ትንሱዬ ዛሬ ምድጃ ምጣድ ምናምን የምናወጣ የለንም። ለምን ባለፈው ሳምንት አልጠየቅም? እሱም የሆነበት ምክንያት ምንድነው? እኔ ሳምንቱ መከራዬን ስታሳየኝ ነው ያለችው። ያው አስተያየቷን ነው ዱላ በልታ ጠጥታ ከዛ ፑሻፕ ሰርታ ስትመጣ ሽልማቱ ይቀጥላል ለማለት ፈልገኩን። እንደዛ አይደለም። ትልቅ ሽልማት ስላዘጋጀን ለፋሲካ ዕለት ከሱ በኋላ ተመልሰን በተለመደው በቤታችን ሽልማት እንመጣለን ነው። እሱ አውቆ እኔን ጠቆም አድርጎ ለመናገር ፈልጎ ነው ትንሱዬ። ስለዚህ ሽልማታችን ወደ ቦታው ከበዓል በኋላ ይመለሳል ማለት ነው። ከበዓል በኋላ ዛሬማ ጥርቅምቅም ብሎ መኪና ሆኖ ስለመጣ ራሱ መኪና እኮ ያበስላል አረ ብንከፋፍለው እኮ ምድጃም ይሆናል። ግን እንዴት አድርጎ ነው እንዴት አድርጎ ማጠቢያም ይሆናል። ራይድ ትሰሪበታለሽ፣ ምድጃ አበሰልሽበት። ትንሱ ጠጠር ያለ አማርኛ በጣም ከየት እንዳመጣሁት አላወቃችሁ። እንግዲህ የተለመደ ሽልማታችን ዛሬ የለም አይደለ? ለምን? በትልቁ ለፋሲካ በዓል የተዘጋጀው ዋናው ሽልማት ስላለ ዛሬ የምናፈነዳው ለመኪናው የፋሲካ ቀን ለሚወጣው መኪና ነው። ግን አሁንም እባካችሁ ልብ ማለት ያለባችሁ ቲክቶክ ላይም ገብተን እያየነው ነበር አይደል? ላይቭ ገብተን 7696 ኤም ብላችሁ መኪና በሉ ስንል ሰው የሚመልሰው የት ላይ ነው? እዛው ቲክቶክ ላይ ነበር። አሁንም ዩቲዩብ ላይ ቲክቶክ ላይ ሳይሆን የምንመልሰው ቴክስት ሜሴጅ ነው። 7696 ኤም በማለት መኪና ላለ ሰው ነው እጣው የሚደርሰው። ለዛ ደግሞ እናፈነዳለን። ግን ከዛ በፊት እኔ ምን እንዳይዘነጋ ፈለግኩ መሰላችሁ? ምናልባት 7696 ኤም መኪና የሚለውን ቁጥሩ ላይ ከሆነ የተጻፈው የስልክ መልእክቱ ላይ ሄድላችሁ ይችላል። ስለዚህ 7696 የስልክ መልእክት መላኪያ ቁጥሩ ነው እንጂ ጽሁፉን ከስር ነው የምትጽፉት። በሜሴጁ መጻፊያ ላይ ከስር ኤም መኪና ብላችሁ ነው የምትጽፉት ማለት ነው። አንድ ላይ አንዳንድ ጊዜ አንድ ላይ ሊላክ ስለሚችል እቺ ነገር አጥብቃችሁ እንድትሰሙልን እንፈልጋለን። ለምን? እኛ እንድትሸለሙ ነው የምንፈልገው። እንዲያውም ላይቭ ስንገባ በጣም የሚገርመው ሰውን ፊት ለፊት ስለምታገኙ እዛው ላይ እየሰራን ምን ሳስብ ነበረ፣ እኛውን እንደዚህ አምሮብን ሰው ጋር ስንደርስ እንዲህ ለመሆናችን በጣም ብዙ ዋጋ የሚከፍሉ ሰዎች አሉ ከጀርባ እና ታወሰኝ ስለ ሁሉም ከአብራቸው ከምትሰራቸው ሰው ከቤተሰብ ጀምሮ ሁሉም ሰው
እንዲሆነን ለመቅረብ ምስጋና የሚያስፈልጋችሁ ብዙ ሰው አለ። እንዲህ ለመሆን ራሱ ብዙ ነገር ያስፈልጋልና ሁሉንም ለማመስገን እንፈልጋለን። ተመልካቾችንም የኢቢኤስ ሰራተኞችንም ሁሉንም የኢቢኤስ ስታፍ ማመስገን እንፈልጋለን። የኢትዮጵያንም ሕዝብ እንዴ አይደል ዋናችን ታይተናል ኦልሬዲ። ስለዚህ ሁሉንም ማመስገን ያስፈልጋል። በመላው ዓለም እንግዲህ ፕሮግራማችንን ለምታዩ ለተመልካቾቻችን አክብሮታችሁን ፍቅራችሁን በየአጋጣሚው ለምትገልጹልን በሙሉ በጣም እናመሰግናለን። ይሄ ሽልማት ሲዘጋጅ ደግሞ ለእናንተ ስለሚገባችሁ ከኛ ጋር ስለነበራችሁ ባለፈው ሳምንት ብለናልና 7696 ኤም መኪና ብላችሁ ተሸለሙልን ነው የምንለው። ስለዚህ ለተሸላሚ ለባለ እድለኛው መልካም እድል እየተመኘን እንግዲህ እናፈነዳለን። ማፈንዳታችን አይቀርም ማለት ነው። ሉላዬ ቅድም ላይቭ ላይ ባይዘው ልንገርሽ አንድ ሰው ብሎኝ ነው አንተ ድኩላ አለኝ። ድኩላ ግን ምን አይነት እንስሳ ነው ብዬ ማለት ነው ባይ ድኩላውን ምን አይነት እንስሳ ይመስላችኋል? እስቲ ዝም ብለህ ድኩላ ምን አይነት እንስሳ ይመስላል? ድኩላ እኮ ምን አይነት ሲባል ሰምተህ ሊሆን ይችላል ወይ? እኔ ድኩላ ሲባል ብዙ ጊዜ አጭር ለማለት ነው አይደል የሚመስለው? እኮ እሱ ነው ብዙ ነገር ልታስብ ትችላለሽ። ግን ይለመድ ነው እንደዛ ስለሆነ ነው። በጣም በሚገርም ሁኔታ ሚዳቆ የሚመስል ቅጥን ያለ በቃ እኔን ነው የሚመስለው። በአጠቃላይ ምንም ብቻ ሰውየው ልክ ነው አልኩኝ ያለው ነገር ልክ ነው አልኩኝ። ግን ድኩላ አይደለም ተንሱ እኛ አንሰማም ይሄንን በእውነት እንዴ ይሄን መሰለ ግርማ ሞገስ አንተ አንበሳ ነህ ላየን መልካም እድል እንግዲህ ለፋሲካ በዓል ለመኪና ባለ እድለኛ ለሆሳና በዓል ደግሞ በድጋሚ እንኳን አደረሳችሁ። መልካም በዓል ይሆንላችሁ። ትንሱዬ ትንሱ አረ ለመኪና ነው በለው። አይ አሁን ድኩላ ልልህ ነው አንተን ራሱ ትንሱ እኔ ነኝ እንደ ደረሰኝ እንዳላ ዘነብክብኝ። ለዳግማዊ ትንሳኤ ነው ይሄ ወንድሜ። ለፋሲካ አይመስልም። የፋሲካው እኛ ተኩሰናል። የፋሲካውን እኛ ተኩሰናል። አንተ ለዳግማዊ ትንሳኤ ይደርሳል። ትንሱዬ ለማንኛውም እንግዲህ እንደዚህ ሞቅ ብሎ የተጀመረው የእሁድ ኢቢኤስ ፕሮግራማችን ሳምንት በፋሲካ በዓል እስከምንገናኝ ድረስ ዛሬ ሞቅ ባሉት ፕሮግራሞቹ እናንተ ይጠብቃል። ለበዓልም እንደዛው ማለት ነው። ስለዚህ ቀናችንን በዚህ መልኩ እንጀምራለን። በያላችሁበት እሁዳችሁ ውብ ይሁን። መልካም ጊዜ